እና ጉግል ላይ ገብታችሁ ብታዩት ይዘርዝርላችኋል እነማን እንደዛ እንደሚባሉ። በ1970ዎቹ እንደ አሸን የፈሉ ሆሊስቲክ ሄልዝ፣ ፐርሰናል ትራንስፎርሜሽን፣ ኮኔክሽን ዊዝ ኔቸር ወዘተ የሚባሉ ይሄ ራስን የመለወጫ ራስን የማበልጸጊያ የማሳደጊያ ጤናማ አኗኗር የመኖሪያ ከተፈጥሮ ጋር ኮኔክት የማድረጊያ ወዘተ እየተባሉ የሚጀምሩ አጀማመራቸው ቆንጆ የሆነ ግን ቀስ እያሉ ወደ አምልኮ የሚሄዱና የመጽሐፍ ቅዱሱን ትምህርት ወደዛ ሞልድ እያደረጉ እየቀየሩ እየበረዙ የሚመጡ እንቅስቃሴዎች በሙሉ እነዚህን ያንን ያሰቡት ማለት ነው ጽዮናውያን ትራዲሽናል ሪሊጅንስ ብለው። ማንም አይመስጠዋል ሜንታል ሄልዝ ምናምን እነዚህ አይነት ወሬዎች ይመስላሉ አይደል? ግን ቀስ ብለው ወዴት ወስደውታል? ከተፈጥሮ ጋር መገናኘት በሆነ ቻነል በኩል በሆነ ስፒሪት በኩል በሆነ መንፈስ በኩል ተፈጥሮን ማምለክ፣ የጥንታዊ የተፈጥሮ አማልክትን መጥራት፣ ጋያ መሬት ራሱ ጋያ የሚባል ኤነርጂ አላት ወይም የሴት አምላክ ናት የሚባል ነገር፣ የፍሬያማነት አምላክ፣ ሻማኒዝም ወይም ተፈጥሮን የማናገር አምልኮት፣ የዝናብ አምላክ፣ የጨረቃ አምላክ፣ የምን አምላክ። የጨረቃ አምላክማ በጣም ፌመስ ናት በሴቶች ዘንድ በምዕራቡ ዓለም። ይሄ ሁሉ ውስጥ ግን ቀስ እያሉ ከመጽሐፍ ቅዱሱ ለማመሳሰል እየሞከሩ ይሄ በኒው ኤጅ ሙቭመንት በኩልም በምንም በኩል እያደረጉ የሚገቡበት ነገር ነውና አሁን ለምሳሌ ለእመቤታችን የምንገልጸው ነገር አለ አይደል? ጽዮን የማትደፈር የማትነካ የታተመች ጉድጓድ ሰው ያልገባባት ከኃያላን አምላክ በስተቀር አጥሯ ቅጥሯ የማይደፈር ድንግልናዋ የጸና ብለን የምንገልጸው ነገር አለ አይደል? ያንን በባዕድ አምልኮኛ ይቀይሩትና ወደ ሴቶች ያመጡትና ፌሚኒዝምን እንዴት አድርገው ይወስዱታል? በጣም ራሷን የምታመልክ nothing more important than herself ለሌላ ነገር የምትከፍለው መስዋዕትነት የሌለ ኢንክሉዲንግ ለልጆቿ የሚሆን ለባሏ የሚሆን ለምን በዛ ደረጃ ድረስ ፌሚኒዝምን ለጥጦ መውሰድ ከመሰረታዊው የመብት ትግል የሰብአዊ እኩልነት ነው ወጥቶ ወደዛ ደረጃ መውሰድ። ይሄ ዲቫይን ፌሚኒኒቲ የሚሉት አይነት ራስን የማምለክ ራስን የማስመለክ። ድሮ አብርሃም በባቢሎን ይኖር ነበር። ስለዚህ የእምነቶች ሁሉ መሰረት ባቢሎን ናት። እናንተ እስራኤል ናት ትላላችሁ አይደል? ባቢሎን ናት ነው እየተባልን ያለ ነው በአሁን ሰዓት። በቅርብ ጊዜ ያረፉት ፖፕ ፍራንሲስ ባቢሎን ሄደው ለወደፊት ባቢሎንን ኢራቅን የአማኞች ሁሉ የጉዞ መዳረሻ የእምነት መዳረሻ እናረጋታለን፣ ክርስቲያኑም እስላሙም ሌላውም ማንኛውም አብርሃሚክ ነኝ ብሎ የሚያስበው ኢንክሉዲንግ እነ ሂንዱይዝም ራሳቸው የአብርሃም እምነት ነኝ ብለው ያስባሉ እነሱ ራሳቸው እንዴት እንደሆነ እንጃ። ብርሃሚኒዝም ምናምን የሚባሉት እነሱ ሁሉ ገና እየተጓዙ የሚሳለሙት ቦታ ይሆናል ማዕከል ይሆናል ብለው ሲያወሩ ነበርና እንዴት እንደሚያስቡ እንግዲህ ያስቡት እንግዲህ እንዴት አይነት አስተሳሰብ እንደሆነ። ይሄንን ያሉት ፖፕ ፍራንሲስ በቅርብ ጊዜ ነው፣ ምናልባት 3-4 ዓመት ቢሆነው ነው። ጽዮናውያኑ ግን ያንን እቅድ ካወጡ 100 ዓመት ሆኗቸዋልና እንዴት ተግባራዊ እያደረጉ እንደሚመጡ እቅዳቸውን እንግዲህ በዚህ ማየት ትችላላችሁ። ሌላው ይሄ ኒው ትራዲሽናል ሪሊጅንስ የሚባሉት አንዱ አፍሪካን ኢንዲፔንደንት ቸርችስ የሚባሉት ናቸው። ናሽናሊዝም መንፈስ ጀምሩና ወዴት ጥልቅ ብለው ገቡ መሰላችሁ? የአፍሪካ ትራዲሽናል እምነቶች አሉ አይደለም? ባዕድ አምልኮዎች ሻማኒዝም በየሀገሩ አሉ። ጥንቆላዎች ልክ እኛ ሀገር ላይ የዛር እምነት የምን እንደምንለው በየቦታው ያለው በየወንዙ በየምናምኑ የምናመልካቸው እምነቶች የጨሌው የምናምኑ ማለት ነው። ልክ እንደዛው በአፍሪካ ሀገራት ላይ በተለያዩ ቦታዎች ላይ ባህላዊ እምነቶች አሉ ከክርስትና ጋር አብረው የማይሄዱ። እነዚህ አፍሪካን ኢንዲፔንደንት ቸርችስ የሚባሉት ግን መጽሐፍ ቅዱስን ወሰዱትና እነዚህም ባህላዊ እምነቶች አመጡና ሁለቱን ቀየጡና ሞቅ ያለ የወንጌል በትምህርት ጥቅስ ውስጥ አሉት እንግዲህ የወንጌል እንቅስቃሴ ያቀጣጠሉ ማለት ነው በአፍሪካ ላይና